አርዕስተ ዜና። የብልጽግና መንግስት በቅማንት ህዝብ ላይ የሚያደርገው አፈና እንደቀጠለ መሆኑ ተሰማ። ከሰሞኑ ፋኖ በደቡብ ወሎ ዞን የተለያዩ አካባቢዎች በፈጸመው ጥቃት በርካታ የመንግስት አመራሮችና የጸጥታ አባላት ተገደሉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የብልጽግናው መንግስት በቅማንት ህዝብ ላይ የሚያደርገው አፈና እንደቀጠለ መሆኑ ተሰማ። የቅማንትን ህዝብ የመብት ጥያቄ ያለአንዳች ህጋዊ መሰረት ከ2010 ዓ.ም ጀምሮ ለማዳፈን ተግቶ ሲሰራ የቆየው የብልጽግና መንግስት ዛሬም በዚህ ህገወጥ ውሳኔው የሙጥኝ እንዳለ ነው ተብሏል። ሀገሪቱን በህግ የበላይነትና በሰላም በመምራት የተረጋጋ መንግስት መፍጠር ያቃተው የብልጽግና መንግስት ወደ ስልጣን በመጣበት ማግስት በፈጠረው ኦሮማራ የተባለ የሴራ ጥምረት የቅማንትን ህዝብ ህገ መንግስታዊ ጥያቄ ማፈንን በጀመረበት አኳን ዛሬም ቀጥሎበታል ሲሉ የቅማንት መብት ተሟጋቾች ተናግረዋል። በኦሮማራ የሴራ ፖለቲካ ስልጣኑን ለማጽናት ሲሯሯጥ የነበረው የኦህዴዱ ኃይል የአማራ ባለስልጣናትን በማስደሰት የሴራ ድጋፍ ለማግኘት በሚል የቅማንትን ህዝብ ለከባድ ጭፍጨፋና መከራ አሳልፎ የሰጠው ሳይበቃው ዛሬም ቅማንት የሚባል ህዝብ የሌለ ያክል ጀሮ ዳባ ልበስ ብሏል ተብሏል። የቅማንትን ህዝብ ዲሞክራሲያዊና ህገ መንግስታዊ ጥያቄ በህግ አግባብ ከመፍታት ይልቅ በሴራ ለማዳፈን የተስማማው ገዢው ብልጽግናም የቅማንትን ጥያቄ አስተባባሪ ኮሚቴ አመራሮችና አባላትን ለበርካታ ዓመታት ያለምንም ወንጀል በግፍ ዘብጥ እያወርዷቸዋል የሚሉ አስተያየት ሰጪዎች አሁንም ምንም ነገር እንዳልተፈጠረ ለማስመሰል በአፈና መንገዱ መቀጠሉን በምሬት ገልጸዋል። የብልጽግናው መንግስት ወደ ስልጣን ከመጣ ወዲያ አንድም ቀን ሀገሪቱን በህግና በስርዓት መርቶ ያውቅም የሚሉ ወገኖች በበኩላቸው ሴራው በየጊዜው አዳዲስ አጀንዳዎችን ስለሚወልድ የቀደሙ አጀንዳዎችን እየገደለ ያልፋል። በዚህ መንገድ የቅማንት ህዝብ የመብት ጥያቄ በሴረኛ የብልጽግና መንግስት ህሊና ውስጥ ሙቶ የተቀበረ ነው ብለዋል። የኦህዴዱ የፖለቲካ ሊቅ በስውር አንግቦት በመጣው የኦሮሞ ሂጅሞኒ ግንባታ አጀንዳው ስለሚመራም በርካታውን የሀገሪቱን ክፍል በኦሮሞ ስም ለመቆጣጠር ያግዘው ዘንድ ህብረ ብሔር ፌዴራሊዝምን ማፍረስ ስላለበት የብሔር ጥያቄዎችን አያስተናግድም ተብሏል። በሀገሪቱ ላይ የአንድን ብሔር የበላይነት ለመዘርጋት የህብረ ብሔር አወቃቀር ዋና መሰናክል ስለሆነ ጭፍላቂ ሳቢ ያላቸው የኦህዴድና የአማራ ባለስልጣናት በሀገራዊ ምክክር ኮሚሽኑ በኩል ስርዓቱን ለማፍረስ በሴራ ፖለቲካቸው በኩል ዝግጅታቸውን ጨርሰዋል የሚሉ አስተያየቶችም ተበራክተዋል። ኢትዮጵያ ለበርካታ ሺህ ዓመታት ብዝሃነትን ጠብቃ በመዝለቋ ከ86 በላይ ብሔሮችን እንደ ውበቷ በመቁጠር ላለፉት 30 ዓመታት በህብረ ብሔራዊ ፌዴራሊዝም የመንግስት ስርዓት ራሳቸውን በራሳቸው እንዲያለሙና እንዲያስተዳድሩ በመጣሯ የጨፍላቂዎች ሰይጣናዊ መሻት ተገድቦ ቢቆይም ተረኛው የኦህዴድ መንግስት የኦሮሞ ዘውዳዊ ስርዓት ለመገንባት እየጣረ በመሆኑ በተፈጠረው ቀውስ ህዝቡን እያባላ ችግሩን ህብረ ብሔራዊ ስርዓቱ ላይ ይደፈድፋል ተብሏል። የቅማንትን ህዝብ የመብት ጥያቄ በጠራራ ፀሐይ ከነመፈጠሩና ከነመኖሩ የካደው ኦህዴድ መራሹ ተረኛ መንግስት ሊገነባው ለፈለገው አዲስ ኢምፓየር ብሔር ብሔረሰቦችን የመስዋዕት በግ ለማድረግ እየሰራ መሆኑን በተደጋጋሚ አሳይቷል። የኦህዴዱ ብልጽግና መንግስት ከበስተጀርባ አንግቶት በሚንቀሳቀሰው የኢምፓየር ግንባታ አጀንዳ ሰክሮ እያደረገው ያለውን የብሔሮችን መብት የማፈን ሰይጣናዊ ተግባር አቁሞ ህገ መንግስቱን እንዲያከብር ሲሉ ዜጎች ጠይቀዋል። ከሰሞኑ ፋኖ በደቡብ ወሎ ዞን የተለያዩ አካባቢዎች በፈጸመው ጥቃት በርካታ የመንግስት አመራሮችና የጸጥታ አባላት ተገደሉ። በተለይም በገና ዋዜማ በደቡብ ወሎ ስር በምትገኘው ከለላ ወረዳ ዘልቆ የገባው የፋኖ ኃይል በመንግስት መዋቅርና ተቋማት ላይ ከፍተኛ ኪሳራ ማድረሱን የወረዳው ኮሚኒኬሽን ዘግቧል። በፋኖ ታጣቂዎች ክፉኛ የተመታው የከለላ ወረዳ ጉዳዩን አስመልክቶ በርከት ያሉ የሀዘን መግለጫዎችን ላለፉት 2 ቀናት በማህበራዊ የፌስቡክ ገጹ ሲያጋራም ተስተውሏል። በአካባቢው የሚንቀሳቀሰው ፋኖ በተያዘው 2018 መስከረም አጋማሽ በሁለቱ የደቡብና የሰሜን ወሎ ዞኖች የፈጸመውን ጥቃት ከሰሞኑም ድምፁን አጥፍቶ በድጋሚ አድርጎታል ተብሏል። ባለስልጣናቱ በአካባቢው ስላለው የጸጥታ ሁኔታ ለመገምገም በደሴ ከተማ ተሰብስበው እየተወያዩ ባሉበት ሰዓት ነው ፋኖ ጥቃቱን መፈጸም የጀመረው ተብሏል። ፋኖ በገና ዋዜማ ወደ ከለላና ልጓማ ከተማ ዘልቆ በመግባት በፈጸመው ጥቃት አቶ አሊ አህመድ የተባሉ የወረዳው ሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊም፣ አቶ አሚኑ አህመድ የተባሉ የወረዳው ገንዘብ ጽህፈት ቤት ዕቃ ግምጃ ቤት ኃላፊ ከልጃቸው ጋር እንዲሁም ሳጅና ልዩ አህመድ የተባሉ የወረዳው ሚሊሻ ጽህፈት ቤት የሰላም አስከባሪ ሂደት ኃላፊና ሌሎች አብሯቸው የነበሩ የጸጥታ አባላትና ሲቪል የመንግስት ሰራተኞች መገደላቸውን የወረዳው ኮሚኒኬሽን ጽህፈት ቤት ይፋ አድርጓል። ጥቃቱን የፈጸመው የፋኖ ታጣቂም በርካታ የቡድንና የተናጠል የጦር መሳሪያዎችንና ተተኳሾችን ከመንግስት ኃይል ነጥቆ የወሰደ ሲሆን ቁጥሩ በግልጽ ያልታወቀ የመከላከያ ሚሊሻ የፖሊስና አድማ ብተና ኃይልም የተወሰነው ተማርኮ በርካታው ተገድሏል ተብሏል። ህዝቡ በበኩሉ በመንግስት ባለስልጣናትና በቀጠናው በሚንቀሳቀሰው የመከላከያ ሰራዊት ላይ ከፍተኛ ቅሬታ እያሰማ ሲሆን በተለይ መከላከያ ሰራዊቱ ህዝቡን ማዳን ቀርቶ ራሱን መከላከል ባለመቻሉ ከበስተጀርባው ሌላ ሴራ አለው የሚል ጥያቄ አስነስቷል። የቀጠናው ካድሬዎችን ፋኖ የወጋን ከህወሓትና ከሻዕቢያ ጋር ሆኖ ነው የሚል የተለመደ አቤቱታ እያቀረቡ ሲሆን አንዳንድ የውስጥ አዋቂዎች ደግሞ ለግምገማ ወደ ደሴ ከተማ የተጠሩ የውስጥ አርበኛ የብልጽግና ካድሬዎች እኛ እንባልም በሚል ለፋኖች መረጃ ሰጥተው ጥቃቱን እንዳስፈጸሙት ይናገራሉ።
በውጊያ የተገደሉና የተማረኩ የመንግስት ወታደሮች በእሳት የሚጋዩ የመከላከያ ሰራዊት ኦራሎችና ታንኮች በስፋት በተለያዩ ማህበራዊ ሚዲያዎች እየተሰራጩ ሲሆን በወቅቱ በፋኖች የገቡ የከተማ ባለሀብቶች በሚሊዮን የሚቆጠር የማስለቀቂያ ገንዘብ እየተጠየቀባቸው እንደሚገኝም ታውቋል። በአንጻሩ የከለላ ወረዳ በአመራሩና በከተማው ላይ የተፈጸመውን ጥቃት በግልጽ ይፋ ሲያደርግ የደቡብ ወሎ ዞን ኮሚኒኬሽን እና የክልሉ ሚዲያዎችን ጨምሮም የተለመደው የብልጽግና መንግስት ፕሮፓጋንዳዎችን ከማናፈስ ውጪ ዜና እስከተጠናቀረበት ሰዓት ድረስ ያሉት ነገር የለም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ